This is the Emirates Stadium, North London, the beautiful home of Arsenal Football Club. We welcome you here. We invite you to embrace this pivotal weekend in the race to be the champions of the Premier League. የመድፉ የጎል መስመር በስፔናዊ ዴቪድ ራያ ይጠበቃል። እርሱ ከሌለ ኬፓ ቦታውን በብቃት ይሸፍናል። የኤምሬትስ ገናና ኮንክሪት በቢግ ጋቢ ግድግዳው ይዘየራል። ሱፐር ሳሊባ የማያንቀላፋው አጣማሪው ነው። ዩሊያን ቲምበርና ካላፊዮሪ የአርሰናል ባክፎር ከፍታ ሚስጥሮች፣ ቤን ዋይት፣ ማስኬራሄን፣ ካፔና ስኬሊ አማራጭ ደጀኖች፣ ለመሃል ሜዳው የመድፉ ሚዛን ዙቢሜንዲ ከራይስ ቤቢ በጀግንነት አለ። በዚህ መስመር ቶማስ ፓርቴን የሚያስታውስ ጠፍቷል። ሱፐር ኦዳ፣ ቡካዮ ሳካና ሊያንድሮ ትሮሳድ የአርቴታ የማጥቃት ቅኝት አውራዎች፣ ሜሬኖ፣ ማርቲኔሊ፣ ማዱኬ፣ ኤዜና ኖርጋርድ ከታዳጊው ማክስ ዶመን ጋር ሚዛን ጠባቂዎቹ መቼም በብቃት ያለ ስጋት መሰለፍ የሚችሉ የአርሰናል አማራጮች ናቸው። የአርሰናል ሰፊ ዴብዝ ኤታን ነዋኔሬን በዚህ የጃንዋሪ ገበያ በውሰት ፈረንሳይ ማርሴይ አድርሷል። የመድፎ የማጥቃት መስመር እውነተኛ 9 ቁጥርን ዘንድሮ ይዟል። ስሙም ቪክቶር ከረስ ይባላል። ጋብርኤል ጄሱስ፣ ካይ ሃቨርትዝ አማራጮች ናቸው። ይህ የማይክ አርቴታ አርሰናል የዘንድሮ ውጤታማነት አስፈሪው መልክ ነው። በተዋጣለት የቡድን ጥልቀት የተዋበ ከፕሪሚየር ሊግ እስከ ቻምፒየንስ ሊግ ከሊግ ካፕ እስከ ኤፍኤ ካፕ በአራት ዋንጫ ክብሮች በሰመረ ወጥነት በድል ቅኝት የተቃኘ ከኖርዝ ለንደን ፎሬቨር ውጪ የትም የማይገኘው ለታላቅ የውጤት ግቡ በህብረት በተለያዩ አሸናፊነት ቅርጾች እየተዋደቀ የሚገኘው መድፈኛ ነው። የአርሰናል የዓመታት አጃቢነትን ሊቀርፍ የቆረጠው ባልተጠናቀቀው የቤት ስራ የሚጠራጠሩትን ጭምር እያሳመነ የመጣው የቶፕ ገነርስ የምርጡ አርሰናል ቀለም ነው። አድማጮች፣ ይህ አርሰናል ሁሉን ጨዋታዎች በማሸነፍ ጉጉት ከራደው ደጋፊው ምኞት ጋር በዚህ ሰዓት የትም የለም። በሊጉም ሆነ ሁሉም መድረኮች የውድድር ዓመቱ ከተጀመረ አንድም ጊዜ በሜዳው ያልተሸነፈው መድፈኛ እሁድ በማንቹሪያን ደርቢ ከዓመታት በኋላ ከማይክል ካሪክ ጋር የፔፕ ጋርዲዮላ ማንቸስተር ሲቲ ላይ የዘነጠው ዩናይትድን ይገጥማል። ሱፐር ሰንዴይ ሁለቱ የእንግሊዝ እግር ኳስ ጎልደን ኦልዲሶች በከፍታም ሆነ የውጤት ቀውሳቸው ሰዓት ለደቂቃ ዝንፍ ካላለው የዘመናዊ እግር ኳስ የላቀ ተጽዕኗቸው ጋር በዓለማችን አራቱም አቅጣጫዎች የሚገኙ ድንበር ተሻጋሪ እልፍ ደጋፊዎቻቸውን እንደያዙ በወሳኙ ጨዋታ ለድል ይዋደቃሉ። እግር ኳስም ከሰሜን ለንደን ገኒንግ ፎር ግሬትነስ ዓለም አምሮ ደምቆ ይሞሸራል። ግራም ነፈሰ ቀኝ የትም የሌለው ምርጡ አርሰናል ከማንቸስተር ዩናይትድ፣ ቶፕ ገን ከሬድ ዴቪልስ፣ ሱፐር ማይክ አርቴታ ከማይክል ካሪክ፣ ሱፐር ሰንዴይ ሩበን አሞሪም ከተባለ ፖርቹጋላዊ ዲስኩራም የጨዋታ ስልቶ ጋጥባቂነት ሲላቀቁ በማንቸስተር የታላቅነት ቀለም በማንቸስተር ባህልና ቅኝት በማንቹሪያን ደርቢ የፔፕ ጋርዲዮላ ማንቸስተር ሲቲ ላይ በደርቢው ቀን በነጻነት የፈሰሱ የዩናይትድ ታስረው የከረሙ ተጫዋቾችም እሁድስ ከጠንካራው የሊጉ አውራ መድፈኛ ምን ያሳያሉ? እግር ኳስ በዓለማችን በጥፍሩ ቆሞ የሚጠብቀው ጨዋታ ሱፐር ሰንዴይ ምሽት 1 ሰዓት ተኩል ይጀምራል። አርሰናል ወይስ ማንቸስተር ዩናይትድ? رأسية من هاري ماغواير وصلت لمبومو، مبومو يلعب من هنا وانطلاق من برونو ديالو، برونو مبومو ديالو، برونو مبومو ديالو، برونو مبومو ديالو، برونو ديالو، برونو بابا بابا جول. ሁለቱ አይዋደዱም። ተቀናቃኝነታቸው ከሰሜን ለንደን እስከ ማንቸስተር ብቻ አይደለም። የባላንጣነት መንፈሱ ድንበር ተሻጋሪ ዓለም አቀፍ ከሆነ ዓመታት ተቆጥረዋል። የእንግሊዝ እግር ኳስ ድምቀት አውራዎች ናቸው። በዓለማችን የትም ቢዞሩ በሁለቱ ደረጃ ከፍተኛ ድጋፍ ያላቸው ገናና ክለቦች አያገኙም። ከውጤት ርቀውም የላቀ ተወዳጅነትን ከደጋፊዎቻቸው ጋር ይዘው የቀጠሉ ናቸው። ሁለቱ አሁን በተለያየ ውጤት ጎዳና ይገኛሉ። አንደኛው በከፍታ 22 ዓመት ከናፈቀው ዋንጫ ጋር፣ አንደኛው ደግሞ ከነጋዴ ባለቤቶቹ የማያባራ እብደት ጋር በውጤት ማዕበሉ ፈተና በከፍታው ልክ መቆም እንደተሳነው አለ። ሁለቱ የእንግሊዝ እግር ኳስን እስከ ወዳኛው የቀየሩ በዘመን ቀለም አሻራ በትውልድ የሚዘከሩ አሸናፊ አሰልጣኞችን፣ አስደናቂ ከዋክብቶችን፣ ወደር አልባ የፉክክር ሂደቶችን አሳይተዋል።
ከሰውየው ቬንገር መድፉ መንደር 90ዎቹ አጋማሽ የደረሰ የታሪክ ተቀናቃኝነት ጅማሩ አንስቶ መቼም ቢሆን በማይዘነጉ ፍጥጫዎች ሁለቱ የፕሪሚየርሺፕ ፉትቦል ጎልደን ኦልዲስ አውራ እንደሆኑ ዛሬም አሉ። እግር ኳስን በፈጠረው የተቀናቃኝነት መንፈስ በዓለማችን አራቱም አቅጣጫዎች እልፍ ደጋፊዎችን ለሁለት ሰንጥቀው እንደያዙም በውጤታማነት ዘመናቸውም ሆነ ከዋንጫ ክብር መንበራቸው ወርደውም አርሰናልና ማንቸስተር የሚሊዮኖችን አይደለም የቢሊዮኖችን ቀልብ በዓለማችን እንደገዙ ዛሬም ከፊት አሉ። Attacked by Gabriel! Absolutely unstoppable! Again and again and again! We love Arsenal! Oh yes! ባለፉት 10 ዓመታት ወደ ዩናይትድ ኪንግደም እንግሊዝ በስራ አጋጣሚ ስመላለስ በለንደንም ሆነ ማንቸስተር ከተሞች በነበሩ ቆይታዎች በኤምሬትስ በኦልድ ትራፎርድ አርሰናልና ዩናይትድን ደጋግሞ የማየት እድሉን የዘንድሮውን ሲዝን የዓመቱ የመጀመሪያ ጨዋታን ጨምሮ ሁለቱን ገናኖች በማችዴይ ጨዋታዎቻቸው በተደጋጋሚ ስከታተል ሲበዛ የታዘብኩት ነገር ለንደን የአርሰናል መሆኗን ነው። ማንቸስተርም የቀይ ለባሹ ገናና ዩናይትድ በሁለቱ ዝነኞች ደረጃ ድንበርን የተሻገረ ተወዳጅነት ሌላ የፕሪሚየር ሊግ ኃያል ክለብ ከአርሰናልና ማንቸስተር ዩናይትድ ውጪ ፈልጎ ማግኘት ከባድ ነው። ከሁለቱ የበለጠ ድንበር ተሻጋሪ ተወዳጅነት ያለው ክለብ በታላቋ ብሪታንያ አይገኝም። ሁለቱ የወርቃማው ዘመን የትውልዱ ማህተሞች ናቸው። እንደ መጽሐፍ ተገልጦ የሚነበብ የተቀናቃኝነት አሻራን የገነቡ ሁለቱ በውጤት ሲፈተኑም ታምነው ከዘለቀ እልፍ ደጋፊዎቻቸው ጋር እግር ኳስ በፈጠረው ባላንጣነት የጎመሩ ከከፍታ ንግስናቸው ዝቅ ሲሉም ከታማኝ ደጋፊዎቻቸው ጋር ከትውልድ ትውልድ የቀጠለ ኃያል ተጽዕኖን የፈጠሩ የታላቁ የዓለማችን ሊግ አውራ እንደሆኑም በሞደርን ዴይ ትናንትም ነበሩ፣ ዛሬም አሉ፣ ነገም ይቀጥላሉ። አርሰናልና ማንቸስተር ዩናይትድ የዋንጫ ክብራቸውን ከለንደን ማንቸስተር እስከ መርሲሳይድ ለቼልሲ ሲቲና ሊቨርፑል ለተባሉ ውጤታማ ክለቦች አስረክበውም እንኳን ከአድማስ አድማስ የናኘ ተቀባይነታቸው ለደቂቃ ዝንፍ አላለም። ሱፐር ሰንዴይ 208ኛው የአርሰናልና ዩናይትድ ተጠባቂ ፍጥጫ ልዩ የጨዋታ ዳሰሳ በትሪቡን የኮከቦች ገጽ In a brilliant, vicious Premier League rivalry that's never been better. Roy Keane, who else? Manchester United, Arsenal. Ferguson, Wenger. Treble winners, Invincibles. They're the best teams in England and they really do not get on. ከሰር አሌክስ ፈርጉሰን እስከ አርሰን ቬንገር፣ ከሮይ ኪን እስከ ፓትሪክ ቪዬራ፣ ከፒዛው ጌት ጦርነት እስከ ባትል ኦፍ ኦልድ ትራፎርድ፣ ሩድ ቫን ኒስተልሮይን ፍለጋ፣ የሃይቡሪ ጠባብ ኮሪደሮች ፍጥጫዎች፣ ኪኖ ከቪዬራ፣ በሁለቱ ገናና ክለቦች ያለፉ ድንቅ ከዋክብቶች፣ የማይደገሙ አሸናፊ አሰልጣኞች፣ የኢንቪዚብልስ አስደናቂ ገድል፣ የሬድ ዴቪልስ ወርቃማ ከዋክብቶች ከኃያሉ ሰው ሰር አሌክስ ፈርጉሰን ጋር ከቲያትር ኦፍ ድሪምስ ህልሞች ሁላውን ከሚሆኑበት ኦልድ ትራፎርድ እስከ ሰሜን ለንደን ለኃይል ሚዛን ጉዞ አስደናቂ ፉክክሮች ውጥረት የነገሰባቸው የሰር አሌክስ አርሰን ቬንገር ደማቅ በቃላት ጦርነቶች የታጀቡ አስደናቂ ፉክክሮች፣ ማራኪ ጎሎች፣ ጣፋጭ ድሎች፣ ቢጫና ቀይ ካርድ ያጀባቸው ጦርነት የመሰሉ እግር ኳሳዊ ፍጥጫዎች፣ ድራማዎች የአርሰናልና ማንቸስተር ዩናይትድ ወርቃማ ማስታወሻዎች ናቸው። እልፍ ደጋፊዎችን በአራቱም የዓለማችን አቅጣጫዎች እነዚህ ሁለት ገናኖች ዛሬ ለማፍራታቸው ምክንያት የሆኑ ወርቃማ ትውስታዎች ከዋንጫ ክብር መንበሩ ዝቅ ብለውም ሁለቱ ከፊት ያሉት ገናኖች ናቸው። እሁድም በሁለት የውጤት መንታ መንገድ በተለያየ ቅርጽ ቆመው ዛሬም እንደተወደዱ በሱፐር ሰንዴይ በጉጉት የሚጠበቀውን ፍጥጫ ከገኒንግ ፎር ግሬትነስ መንደር ያደርጋሉ። አርሰናል ከዩናይትድ፣ ኤምሬትስም ከኖርዝ ለንደን ፎሬቨር ሁለቱ ጎልደን ኦልዲሶችን ያፋጥጣል። አንዱ በአስደናቂ ውጤት ጉዞ ከሱፐር ማይክ አርቴታ ጋር ዋንጫ ማሸነፍ ብቻ የቀረው የመድፉ ዲኤንኤን መልሷል። አንደኛው ደግሞ የታላቅነት ሚስጥር አባቱ ሰር አሌክስ ፈርጉሰንን በጡረታ ካጣ በኋላ እንደ ታላቅነቱ ውሎ ማደር እንደተሳነው ማንቸስተርን ሳያውቁ ማንቸስተር ደርሰው በራሳቸው ዛቢያም ከክለቡ ቁመና ወርደው ተንከራተው በሚሊየን ፓውንዶች ካሳ ከሚሰናበቱ ዲስኩራም አሰልጣኞቹ አስተዳደራዊ እብደቱ ጋር የነጋዴ ባለቤቶቹ መጫወቻ እንደሆነ
የክለቡ ሌጀንድ ማይክል ካሪክ ጋር ደርሷል። የትም የሌለው የውድድር ዓመቱ ምርጡ አርሰናልም በማንቹሪያን ደርቢ የጋርዲዮላ ሲቲን ፎጣ አስጥሎ ከዘረረው የካሪክ ዩናይትድ ይፋለማል። 208ኛ የአርሰናልና ማንቸስተር የሁሉን ቀልብ የገዛው ፍጥጫም በወሳኝ የውድድር ምዕራፍ በጉጉት ይጠበቃል። 23ኛው ሳምንት የፕሪሚየር ሊግ መርሃ ግብርም በሁለቱ ጎልደን ኦልዲሶች አስደናቂ ፍጥጫ ይሞሸራል። ቶፕ ገን ከሬድ ዴቪልስ፣ ሱፐር ማይክ አርቴታ ከማይክል ካሪክ ለታክቲክ ጦርነቱ የበላይነት ይዋደቃሉ። ምርጡ አርሰናልም በዚህ ወቅት የትም በማይገኘው በአራት ዋንጫዎች ላይ የቀጠለ አስደናቂ የቡድን ጥንካሬውን በ7 ነጥብ የጨበጠው የመሪነት ዙፋኑንም አጠናክሮ ለመቀጠል ታሪካዊ ባላንጣውን ያስተናግዳል። ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር ከመድፉ ከፍ ያለ የድል ሜንታሊቲ ጋር ሰሜን ለንደንም በአርሰናልና ዩናይትድ ከዋክብቶች የሜዳው ዳንኪራ ታንጸባርቃለች። ሱፐር ሰንዴይ Manchester United win the derby, and what a start from Michael Carrick. ዳኛው ክሬግ ፓውሰን ናቸው። ሁለቱ 207 ጊዜ በሁሉም መድረኮች ተገናኝተዋል። ዩናይትድ ከሰር አሌክስ አሻራ ጋር 86 ጊዜ አሸንፏል። 72 ጊዜ አርሰናል ረትቷል። 49 ጊዜ ደግሞ ሁለቱ ገናኖች አቻ ወጥተዋል። በ208ኛው የኖርዝ ለንደን ፎሬቨር ዳንኪራስ ምርጡ አርሰናል ከካሪክ ዩናይትድ ድራማው እሁድ በመድፉ ቤት ይታያል። ትሪቡን በሲዝን ኪክኦፍ ከኦልትራፎርድ ስትሬስፎርዲንድ ነውጠኛ ደጋፊዎች ጋር በዓመቱ መጀመሪያ የተከታተለው የአርሰናልና ዩናይትድ ፍጥጫ በካላፊዮሪ ብቸኛ ጎል 1-0 መጠናቀቁ አይዘነጋም። Rice delivers right under the bar and in! Calafiori right on the line! በዛ ጨዋታ አርሰናል ውዱን 3 ነጥብ ወሰደ። ዩናይትድም ከግትሯ ሞሪም ጋር ባልቀጠለበት የጨዋታ ብልጫው ተጽናና። ሁለቱ አሁን ከ23 ሳምንት የሊጉ ፉክክር ጉዞ በኋላ በተለያዩ መንገዶች ይገኛሉ። አንደኛው የሊጉ አውራ ነው፣ በአራት ዋንጫዎች የሰመረ የድል ጉዞ ከፊት ያለ። አንደኛው ደግሞ ተነግሮ ከማያልቅ አስተዳደራዊ እብደቱ ጋር ቢባል አልሰማ ያለው መልከኛው አሰልጣኙን አባሮ ባልሰመረ ጉዞ እልፍ የማይገኙ ድሎቹን ማባክኖ በማንቹሪያን ደርቢ ተነቃቅቶ የክለቡ ሕያው ሌጀንድ ማይክል ካሪክ ጋር ደርሷል። ከየትኛውም የዋንጫ መድረክ በጊዜ ራቀው ዩናይትድ በቶፕ 4 የቀረ ዓላማው 15 ነጥብ የሚርቀው የሊጉ አውራ አርሰናልን ይገጥማል። Corner taken by Saka, right under the bar, and it's another goal from a set piece for Arsenal. It was a brilliant ball in. Gabriel was charging in towards the ball. It's a brilliant delivery from Bukayo Saka. Dean Henderson was nowhere. አርሰናል በዚህ ሰዓት የወቅቱ የዓለማችን ምርጡ ቡድን ነው። ይህንን መካድ አይቻልም። በእሁዱ ጨዋታ ግን እኔ የማን ደጋፊ እንደሆንኩ አውቃለሁ ያለው የሲቲው አለቃ ፔፕ ጋርዲዮላ የቀድሞ ተማሪው ማይክ አርቴታ በመድፉ መንደር አስደናቂ ስራዎችን እያከናወነ መሆኑን በአድናቆት ገልጿል። በማንቹሪያን ደርቢ በማንቸስተር ታላቅነት ቀለም ማንቸስተር መስሎ ሲቲን ያፈራረሰው ማይክል ካሪክ በበኩሉ ከአርሰናል የሚኖረውን ጨዋታ በጉጉት እንደሚጠብቅ አስታውቋል። በማንቸስተር ደርቤ የጀመርነው ጥሩ ነገር የራሱን አስተዋጽኦ በጨዋታው ለሚኖረን መነቃቃት ይፈጥርልናል። ያ ጨዋታ ግን አንድ ጨዋታ ነው። ምርጥ ለመሆናችንም በቂ ምስክር አይደለም። እኛ ገና ነን። ከሊጉ ምርጥ ቡድን ፈታኙን ጨዋታ ለማድረግ ዝግጁም ነን። አርሰናል የውድድር ዓመቱ ምርጡ ቡድን ነው። ይህንን መካድ አይቻልም። ዩናይትድ ከተቀናቃኙ ፊት ለውጤት ዓላማው በላቀ የጨዋታ ፉክክርና ፍላጎት ለመቆም ያልባከነ አቅም እንዳለው ማሳየት በዚህ ጠንካራ ጨዋታ አለብን። የምንጫወተው በሲዝኑ በላቀ ከፍታ እየታየ ከሚገኘው ውጤታማው አርሰናል ነው። በዩናይትድ ስታንዳርድ፣ በዩናይትድ ቁመናና ቀለም ሁሌም ማንቸስተርን መስለን በየትኛውም አስቸጋሪ ጨዋታዎቻችን መካከል መቆም ግዴታችን ነው። ዓላማዬ
የነገው ማንቸስተር ዩናይትድ ምን እንደሚመስል ለማሳየት መጣር ነው። ይህንን ኃላፊነቴን በማንቸስተር ቀለም ለመወጣት ጥረታችን ይቀጥላል። አሁን የምንሰራቸው አሁን የምንወስናቸው ማንኛውም አይነት ውሳኔዎች የነገው የክለቡ ዳግም የመነሳት ጉዞ ሚና የሚጫወቱ ሊሆኑ ይገባል። ማይክል ካሪክ ጊዜያዊ ዩናይትድ አለቃ ከሊጉ አውራ መድፈኛ ካለበት ጨዋታ በፊት የሰጠው አስተያየት ነው። ማይክ አርቴታ በበኩሉ ከባድ ጨዋታ እንጠብቃለን። ከሳንሲሮ ሌላኛውን የቡድናችንን የጥንካሬውን መልክ አይተናል። ዩናይትድ ከካሪክ ጋር በማንቹሪያን ደርቢ ጨዋታ የነበረው አዲስ ቅኝት ተደናቂ ነው። ይህ ጨዋታ ለእኛ የውድድር ዓመቱ ታላቅ ዓላማ ምን ያህል አስፈላጊና ወሳኝ እንደሆነ እናውቃለን። አርሰናል ለየትኛውም ተቀናቃኞቹ ለድል ዓላማው ዝግጁ እንደሆነ በሆዱ ጠንካራ ጨዋታም በብቃት ያሳያል ሲል ማይክ አርቴታ ለመድፉ ዘመናዊ ሽሬ ታሪካዊ ባላንጣ ዩናይትድ እንደተዘጋጀ ገልጿል። Arsenal are right in the thick of it again. Suddenly once more, Arsenal a principal contender. ሱፐር ሰንዴይ 208ኛው የአርሰናልና ዩናይትድ ተጠባቂ ፍጥጫ ልዩ የጨዋታ ዳሰሳ በትሪቡን የኮከቦች ገጽ። This is the Emirates Stadium, North London, the beautiful home of Arsenal Football Club. We welcome you here. We invite you to embrace this pivotal weekend in the race to be the champions of the Premier League.